ያ ትክክለኛ አምልኮ ይባላል። ግጥም መጻፍ ባትችል ችግር የለውም ወንድሜ። መዝሙር መጻፍ ባትችል ችግር የለውም እህቴ። በመዝሙር በዜማ ድምፅ የሚያምር ሆኖ ሃሌሉያ ብለህ ማምለክ አሁን ላይ የሚሰማውን ወይንም ሰዎች የሚያስቡትን ነገር ባታረግም ኢትስ ኦኬ፣ ችግር የለው። እውነተኛ አምልኮ በአማረ ድምፅ ውስጥ ያለ አምልኮ አይደለም። እውነተኛ አምልኮ ልክ እንደዛው በማያምር ድምፅ ውስጥ የምታደርጋቸው እንቅስቃሴም አይደለም። እውነተኛ አምልኮ ስታርት የሚያደርገው ራስን አሳልፎ ከመስጠት ነው። ራስን በመልቀቅ ነው። ለእግዚአብሔር ፈቃደኛ ሆኖ ጌታዬ አምላኬ በማለት ውስጥ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ እውነተኛ አምልኮ ብለን የምንጠቅሰው እውነተኛ አምልኮ ነው ብለን የምናወራው ምንድነው ሲባል ራስን አሳልፎ መስጠት ነው። ራስን ለእግዚአብሔር ማቅረብ ነው። አንድ ሰው ራሱን ለእግዚአብሔር ማቅረብ በቻለ ጊዜ፣ ራሱን ለእግዚአብሔር መስጠት በጀመረ ጊዜ እመነኝ፣ የማያምር ድምፅ እንኳን ቢኖረው፣ ማይክ ይዞ በጉባኤ መካከል የመዘመር አቅም እንኳን ባይኖረው፣ እሱ ሰውዬ እውነተኛ አምልኮ የሚያውቅ ሰውዬ ነው። እውነተኛ እግዚአብሔርን የሚያውቅ ሰውዬ ነው። ለዛ ነው አምልኮ የመጀመሪያ የሚጀምረው እግዚአብሔር ራስን ለእግዚአብሔር በመስጠት ነው። ሁለተኛ አምልኮ ቶሎ ብዬ ልጨርስና፣ ሁለተኛ አምልኮ በእውነት ነው የሚመለከው። ልብ ላይ እውነት ይዞ፣ ልብ ላይ እግዚአብሔርን መፍራት ይዞ፣ ልብ ላይ ለእግዚአብሔር መታዘዝን ይዞ፣ ልብ ላይ ለእግዚአብሔር መገዛትን ይዞ ነው አንድ ሰው ሊያመልክ የሚችለው።